አንዱ በሁለቱ እምነቶች መካከል ያለው ግንኙነት፣ ሁለተኛ በባልና በሚስት መካከል ያለው ቃል ለመግለጽ ነው። መወዳ የሚለው ቅርብ ወዳጅነት ቃል የተገለጸ አቡነ ኤርምያስ ሰበሰቡን። በጣም የሚገርም ነገር ነው። ከተሞቻችንን ያፈረሰውንን ይሄንኛውን ጭንቅላትም መስራት አለብን ብዬ አስባለሁ። በመጾማችን ለእግዚአብሔር ምን ያገኝ? ያለፍንበት ጊዜ በጣም ከባድ ጊዜ ነው። ዋዜማ ነው ስል ወደ አይነቱ ደረስ። ሁላችሁ ከያላችሁበት ገስግሳችሁ የመጣችሁት የምናደርገው ነገር ቢኖር ለራሳችን ማድረግ። ለአደጋ ተጋልጠው ሌላ ሁሉ ስጦታ ከሰው ይገኛል፣ ሰው ግን ከሰው አይገኝም። ፈራረሱብንን ነገሮች ለመገንባት የሚያስፈልገው የገንዘብ አቅም ብቻ ሳይሆን የርህራሄ አቅም ነው ብዬ አምናለሁ። መስጠት እንኳን ጠላን፣ ሌቦች እያስጠሉ ነው ይላል። ግድግዳና ጣራው አይደለም ሰው ነው የሚፈርሰው። የሰበሩት ህንፃውን አይደለም ሰውን ነበር የሰበሩት። ስራቸው ነው እኮ የተናገረ። እንደ አፍራሾቹ መሆን ነው ብዬ አምናለሁ። ሲሰጥ በገንዘቡ ያመልከዋል። ክርስትና ስለ ፍቅር የሚያስተምረው እምነት፣ እስልምና ስለ ፍቅርና ስለ ሰላም የሚያስተምረው እምነት ግን እንዴት እንደተሰወረብን አላውቅም። ተሰሩ አእምሮች እንደገና ተሰርቶ ይሄ ስለፈረሰ ነው ያንኛው የፈረሰው ብዬ አስባለሁ። ልክ ነው። ሞራል የሚባለው ነገር ፈርሶ የሞራል ብሬክዳውን አጋጥሞናል ብዬ አስባለሁ። የተወለደው ሁሉ ስለማያድግ እንደገና መጠገን ደግሞ ይጠበቅብናል። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከእናንተው ጎን ሆኜ ከአባታችን ጋር ሆነን ሰራ ገብርኤል ለማርያም ወይቤላ ትወለድ አብሰራ ገብርኤል ለማርያም ወይቤላ ትወለድ ሚካኤል መልአክ በክነፉ ዞራ ለቶላት ደመና ሰውራ ንጽሕት በድንግልና አልባቲኖስና ተወልድ እምኔሃ ሚካኤል መልአክ በክነፉ ዞራ ለቶላት ደመና ሰውራ ንጽሕት በድንግልና አልባቲኖስና ተወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅን ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅን ትወልጃለሽ አላት። ሚካኤል መልአክ በክንፉ ጋርዷት የሰማይ መጋረጃው ሸፈናት ንጽሕት በድንግልና ንጽሕት ናትና ክፋት የለባትምና ወንድ ልጅ እንዳርናለችና ሚካኤል መልአክ በክንፉ ጋረዳት የሰማይ መጋረጃው ሸፈናት ንጽሕት ናትና ንጽሕት ናትና ክፋት የለባትምና ልጅ እንዳለችና አብሰራ ገብርኤል ለማርያም ወይቤላ ትወልድ አብሰራ ገብርኤል ለማርያም
ስላትና ክፋት የለባትምና አባታችን አቡነ ኤርምያስ የሀገረ ስብከቱ ሊቀ ጳጳስ አጠር ያለ እንግዲህ በዶክመንተሪ የታገዘ መልእክታቸውን ለማስተላለፍ እሳቸው ተዘጋጅተዋልና ከራሳቸው አንደበት በመስማት ያለውን ነገር ብፁዕ አባታችን መልእክት ያስተላልፋሉ። በእርጋታ ሆነን እንሰማለን። ወደ ብፁዕ አባታችን። ብፁዕ አቡነ ጴጥሮስ ዶክተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ፣ በሀገረ አሜሪካ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የሕዝብ ተወካዮች ምክር ቤት አባላት፣ ሚኒስትሮች፣ ውድ የሆነችዋ ቤተ ክርስቲያን ስትጠራችሁ አቤት ብላችሁ በአሁኑ ሰዓት በዚህ ስፍራ የተገኛችሁ ክቡራን እንግዶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር በድጋሚ ይመስገን። አሁን እኔ እንድናገር የተፈቀደልኝ የሰሜን ወሎ ሀገረ ስብከት ስንል የዚህ ቤተ ክርስቲያን ምን እንደሆነ ማለት አካል እንደሆነ ለማሳየት አጭር ስለመዋቅር ጥቅም እና የዚህች ቤተ ክርስቲያን አካል የሆነው የሰሜን ወሎ ሀገረ ስብከት የገጠመውን ችግር ይህን ችግር ሳነሳ እገሌ ባለዕዳ ነው ለማለት አይደለም። ባለዕዳ የምንሆነው ሁላችን። አሁን ማን ተኮሰ፣ እንዴት አፈረሰው የሚል ንግግር አላደርግም። የተኮስን እኛ ነን፣ የሞትን እኛ ነን። ያጠፋን እኛ ነን፣ የጠፋን እኛ ነን። ምናልባት ያጠፋፉን ያተኳኮሱን ውጭ ሊሆኑ ይችላሉ። ከዛ በተረፈ ሁላችንም ባለዕዳዎች ነን እና ማንም ጋር ማንንም ተጠያቂ ለማድረግ እንዳልሆነ እንድትረዱኝ በተቻለ መጠን በጊዜው የሆነውንና ያልሆነውን ለይተን የሆነውን ነገር ዘግበናል። ያንን በተቻለ መጠን አጥርተን ለዚህ ጉባኤ ይመጥናል በሚል መንገድ አቅርበነዋል። ምናልባት የኤዲት ጉድለት ኑሮ እንኳን የማይመቹ ቃላቶች ብታዩ በቅንነት እንድተረጉሙልኝ አደራላችኋለሁ። የሰሜን ወሎ ሀገረ ስብከት አጠቃላይ መረጃ ከመቅረቡ በፊት ቤተ ክርስቲያን ማናት? ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ስንል አንዲት
ቅድስት ሐዋርያዊትና ዓለም አቀፋዊት ማለታችን ነው። ቤተ ክርስቲያን ክርስቶስን በተዋህዶ አንድ አካል አንድ ባህሪ ብላ የምታምን ጥንታዊት ሐዋርያዊት በሁሉም ያለች አንዲትና ቅድስት የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማለታችን ነው። የዚህ ቤተ ክርስቲያን ዓላማ የእግዚአብሔርን መንግስት ለመላው ዓለም ማስተማር፣ ማዳረስ፣ ድህነትን መስበክ፣ ማሳመን፣ ምዕመናን በክርስትና ሕይወታቸው ጠንክረው የእግዚአብሔርን መንግስት እንዲወርሱ ማድረግ ነው። ይህ ዓላማዋ እንዳይቀለበስ ነው ድረሱ የተባላችሁት። ይቺ ጥንታዊት ሐዋርያዊት ኩላዊት ቤተ ክርስቲያን ድህነትን ለልጆቿ ለማስተላለፍ የምትጠቀምባቸው መዋቅራት እኒህ ናቸው። ቅዱስ ሲኖዶስ፣ ቅዱስ ፓትርያርክ፣ ቋሚ ሲኖዶስ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ ጠቅላይ ቤተ ክህነት ጽሕፈት ቤት፣ የሀገረ ስብከት ቤተ ክህነት ጽሕፈት ቤት፣ የወረዳ ቤተ ክህነት ጽሕፈት ቤት፣ የአጥቢያ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት። ይህ ምዕመናን በክርስትናቸው ጸንተው እንዲቆሙ የክርስቶስን ማዳን የምታስተላልፍባት መንገዷ ነው። ይህ መዋቅር በቤተ ክርስቲያን በሕገ ቤተ ክርስቲያን የተቋቋመ ነው። ይህች ቤተ ክርስቲያን መብት፣ ግዴታና ተጠያቂነት ያላት ሕጋዊ አካል ናት። ይህች ቤተ ክርስቲያን ይህን ያየነውን መዋቅሯን የምታስተዳድረው ከምዕመኗ ወይም ከተከታይዋ ከካህናት፣ ከምዕመናን አስራት፣ በኩራት፣ የአባልነት ክፍያ በማስከፈል በመክፈል ነው። ይሄ መዋቅር ሳይቋረጥ የሚንቀሳቀሰው የእግዚአብሔር የማዳን ስራ የሚሸጋገረው ምዕመናን በዚህ መልኩ በሚያደርጉት የገንዘብ ድጋፍ ነው። እያንዳንዱ አጥቢያ ቤተ ክርስቲያን ከካህናት ከምዕመናን የሚሰበስቡትን እንደ ሕገ ቤተ ክርስቲያን እንደ ቃለ ዓዋዲው በፐርሰንት እስከ ጠቅላይ ቤተ ክህነት ድረስ ፈሰስ በማድረግ ነው ይህች ቤተ ክርስቲያን የምትተዳደረው። የክፍያዎቹ ዓላማ ግልጽ ናቸው። ለቤተ ክርስቲያን ሐዋርያዊ አገልግሎት ወይም ስርዓተ አምልኮት ማስፈጸም፣ አስተምህሮ፣ ለቅዳሴ፣ ለምስጢራት ስንል የሚጠመቅ የሚቆርብ ሌሎችም ምስጢራት የሚከናወኑበት መንገድ ማለት ነው። ለአብነት ትምህርት ቤት፣ ለገዳማዊ ሕይወት ለመሳሰሉት የሚውል ነው። ለአገልጋይ ካህናት ስንል ከቅዱስ ፓትርያርኩ እስከ ዲያቆን ድረስ ያለው የወል ስማቸው። እኒህ አገልጋዮች የሚሰጡት አገልግሎት መንፈሳዊ ቢሆንም ስጋውያን ናቸው። ስጋውያን ለቆመተ ስጋ ያህል የምናገኘው በዚህ መንገድ ከአጥቢያ ቤተ ክርስቲያን ጀምሮ በምታደርጉት ፈሰስ ነው። በሌላ መልኩ ለነዳያንና ለቤተ ክርስቲያን ሁለንተናዊ አገልግሎት ስራ ማስኬጃ፣ ክርስቲያናዊ ስነ ምግባር ሰናይ በምንለው ተቋማችን በኩል ማህበራዊ አገልግሎት የሚሰጠው ለድሆች፣ ለተፈናቃዮች፣ ለመሳሰሉት የሚውል ነው። እንግዲህ በዚህ መልኩ የሚሰበሰበው ፐርሰንት እንግዲህ ወደ ሰሜን ወሎ ስንገባ አዋሳኞቹ የምታዩቸው ናቸው። የአየር ንብረት ጠባዩ እንደምታዩት ነው። እዚህ ላይ ብዙ ዝርዝር ነገር እየተናገርኩ ጊዜ አልጨረስም። እንግዲህ ቅዱስ ሲኖዶስ ብለናል። የቅዱስ ፓትርያርክ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ ወረዳ ቤተ ክህነት፣ አጥቢያ ብለናል። ከዚህ መካከል እንግዲህ ከጠቅላይ ቤተ ክህነት ግንዱ እሱ ይሆንና
እንደ ቅርንጫፍ ከተበተኑት አህጉረ ስብከት አንዱ የሰሜን ወሎ ሀገረ ስብከት ነው። በዚህ የሰሜን ወሎ ሀገረ ስብከት ቤተ ክርስቲያን ምን አካል አላት? ምን ንብረት አላት? ሀገር ምን ሀብት አላት? የሚለውን ባጭሩ ለማሳየት ያህል 27 የአንድነት ገዳማት አሏት። 27 በሰበካ ጉባኤ የሚተዳደሩ ገዳማት አሏት። 445 አድባራት ማለት የተሟሉ ሊቃውንት፣ መምህራን፣ ደቀ መዛሙርት ያሉባቸው ማለት ነው። ከአጥቢያ ቤተ ክርስቲያን አድባራት የሚለዩት በዚህ ነው። በዚህ መልኩ አገልግሎት የሚሰጥባቸው 465 አድባራት አሉ። 963 አጥቢያ ቤተ ክርስቲያናት አሉ። የተሟሉ ሊቃውንት መምህራን ሳይኖሩ ቀዳሳያን ብቻ ያሏቸው ማለት ነው። በድምሩ ከማስቀመጥ በፊት ከዚህ መካከል 116 በላይ ውቅር ፍልፍል የዋሻ ጥንታውያን አብያተ ክርስቲያናት ያሉበት ሀገረ ስብከት ነው። እንደ ቅዱስ ላሊበላ ማለት ነው። ከአራተኛው መቶ ክፍለ ዘመን ከአቡነ ሙሴ ስራወት ጀምሮ በነ አፄ ካሌብ፣ በነ ቅዱስ ይምርሃነ ክርስቶስ፣ በነ ቅዱስ ላሊበላ፣ በነ ቅዱስ አቡነ አሮን በመሳሰሉት ቅዱሳን የተገነቡ 116 ውቅር አብያተ ክርስቲያናት አገርም ቤተ ክርስቲያንም ሰሜን ወሎ ላይ አሏት። በድምሩ የኒ ሁሉ ድምር ውጤት 1482 አብያተ ክርስቲያናት ሰሜን ወሎ ላይ አሉ። አንድ የካህናት ማሰልጠኛ፣ 4 መዋዕለ ሕፃናት፣ 796 የሰንበት ትምህርት ቤት የተደራጁባቸው አጥቢያዎች አሉን። 3 በዘመናዊ አደረጃጀት የተሰሩ አዳሪ አብነት ትምህርት ቤቶች አሉ። 33809 አገልጋይ ካህናት፣ ዲያቆናት አሉ ሰሜን ወሎ ላይ። 2353 መነኮሳት አሉ። ከዚህ ውስጥ 930ዎቹ መነኮሳት ተከዜ ምዕራፈ ቅዱሳን ላይ በአንድ ገዳም የሚኖሩ ናቸው። 1200 የአብነት መምህራን አሉ። 57175 የተመዘገቡ የሰንበት ትምህርት ቤት አባላት አሉ። 233 የጽህፈት ቤት ሰራተኞች አሉ። 643 ሰባክያነ ወንጌል በቅጥርም በትሩፋትም የሚያገለግሉ ሰባክያነ ወንጌል መምህራን አሉ ሰሜን ወሎ ሀገረ ስብከት ላይ። አሁን ላይ ቢበተኑብንም በየዓመቱ በምናደርገው ቆጠራ 18000 የአብነት ተማሪዎች የሚኖሩበት ሀገረ ስብከት ነው። በእርግጥ አሁን ላይ በጦርነቱ እንደተበተኑ ያልተመለሱ ናቸው። የሰሜን ወሎ ሀገረ ስብከት ዋና ዋና ተግባራት ሐዋርያዊ ተልእኮና ማህበራዊ እንቅስቃሴን መምራት፣ መንፈሳዊ አገልግሎት፣ ወንጌል ማስፋፋት፣ ምዕመናንን መጠበቅ፣ ቅርስ መጠበቅ፣ ትምህርት ቤት ገዳማትን ማስፋፋት መጠበቅ ነው። እንደ ሁሉም አህጉረ ስብከት ሀገረ ስብከቱ ጥንታዊና ታሪካዊ ቅርሶች እንዲሁም ጥንታውያን የአብነት ምስክር ትምህርት ቤቶች ያሉበት ነው። ቅድም እንደነገርኳችሁ 116 ውቅር አብያተ ክርስቲያናት ያሉበት ነው። ጥንታውያን ገዳማት አብያተ ክርስቲያናት ያሉበት ነው። ከ84 በመቶ በላይ ኦርቶዶክሳውያን አማኞች የሚኖሩበት ነው። እጅግ በርካታ ጥንታውያን የአብነት ትምህርት ቤቶች ያሉ ሲሆን በተለይ የምስክር የአብነት ትምህርት ቤቶች የሚባሉት የዋርላ ቅኔ ምስክር፣ ሰለልኩላ ቅዳሴ፣ የቅዱስ ያሬድ የዜማ ስልት ሰለልኩላ ቅዳሴ የምንለው የሚነገርበት ሀገረ ስብከት ነው። በ14ቱም ወረዳዎች የአብነት ትምህርት ቤትና የዘላቂ ገቢ ማስገኛ ግንባታዎች፣ የቅርስ ጥበቃዎች ስራዎች የሚከናወኑበት ነው። በጦርነቱ ምክንያት በሀገረ ስብከቱ የደረሱ ጉዳቶች አሉ።
እንዳልኳችሁ እዚህ ላይ አሁን ማንንም ተወቃሽ ለማድረግ አይደለም። አሁን እገሌህን አደረገ እገሌህን ሰራ በጦርነቱ ነው ብላችሁ ይህን ጨብጡልኝ። በጦርነቱ በምዕመናን ላይ ትልቅ ጉዳት ደርሷል። ሕይወትን ማጣት፣ የአካልና የስነ ልቡና ጉዳት፣ የንብረት መውደምና የሀብት መዘረፍ፣ የእንስሳት ግድያ፣ የአብያተ ክርስቲያናት የሀገረ ስብከትና ወረዳ ቤተ ክህነት ጽሕፈት ቤት ውድመትና የንብረት መዘረፍ በመሆኑም ሰፊ ጥገናና አዲስ ግንባታ የሚያስፈልግበት ሁኔታ አለ። አብያተ ክርስቲያናት መዋቅሩን ጠብቀው ለመቀጠል አዳጋጅ ሁኔታ ላይ ነው የሚገኙት። ከምዕመናን የኑሮ ጉዳትና አቅም ማጣት የተነሳ ቤተክርስቲያን ሊኖራት የሚችለው ገቢ ተቋርጧል። ለሀገረ ስብከት ጽሕፈት ቤት፣ ወረዳ ቤተ ክህነትና ለአጥቢያ አብያተ ክርስቲያናት አገልጋዮች ደመወዝ መክፈል የማይቻልበት ደረጃ ላይ ነው በጦርነቱ ምክንያት። ይህ ሀገረ ስብከት በጦርነቱ ወቅት ከሐምሌ 2013 እስከ ታኅሳስ 2014 ዓመተ ምህረት በ14ቱም የሀገረ ስብከቱ ወረዳዎች ለተቸገሩ ሰዎች የገንዘብ ድጋፍ፣ ገንዘብ በብድርና በአይነት ድጋፍ የተደረገላቸው አሉ። እንደምታውቁት በ14ቱም ወረዳዎች ያሉን የወረዳ ስራ አስኪያጆች፣ የወረዳ ሰራተኞች አልተበተኑም። የጸሎት አባታችን ብፁዕ አቡነ ቄርሎስ፣ እኔም ታናሹ ልጃቸው፣ ሁሉም የሀገረ ስብከቱ ሰራተኞች በጦርነቱ እኛ ህዝቡን ባናድንም ከህዝቡ ጋር እንሞታለን ብለን እግዚአብሔር አስችሎን በዛው ቦታ ስንቀር በ14ቱም ወረዳ ያሉ የወረዳ ሰራተኞቻችንን እዛው በጥባት ችግሩን ሁሉ ተቋቁመው አልፈዋል እና በዚህ ሰዓት ለማሳጠር ያህል ብዙውን ሰምታችሁታል። ያለው ለሌለው በማካፈል ክርስቲያናዊ ሰብአዊ ግዴታውን ተወጥቷል። ቤተ ክርስቲያናችን ደግሞ ከሀገረ ስብከቱ ጀምራ እስከ ሁሉም ወረዳ ጽሕፈት ቤቶች ካላቸው በመበደር በአይነትም በገንዘብም በእምነት ምንም አይነት ልዩነት ባለማድረግ 13,341,844 ብር ለምዕመናን ደግፋለች ቤተ ክርስቲያናችን በዛ የጦርነቱ ወቅት። ከተለያዩ ድርጅቶች ከተለያዩ ግለሰቦች ታሳቢ አድርጌ የምጠይቀው መዋቅሩን የማሰነብትበት ነው። መዋቅሩን ለማሰንበት ስጠይቅ ግን አጠቃላይ በህዝቡ ላይ የደረሰውን ችግር በመግለጽ ነው። በዚህ መሰረት ለመዋቅሩ ከሚሰጠኝ ውጭ ለጤና ተቋማት፣ ለትምህርት ተቋማት፣ ለአርሶ አደሮች፣ ለሙት ልጆች በሚል የሚሰጠኝ እርዳታ ነው። ያን ለታለመለት ዓላማ ብቻ ነው የማውለው ያዋል። በዛ መሰረት ለሟች ቤተሰቦች፣ የአካል ጉዳት ለደረሰባቸው ወገኖች፣ በንብረት ውድመት ለፈረሱና ለተጎዱ አብያተ ክርስቲያናት፣ ለተጎዱ ወረዳ ጽሕፈት ቤቶች፣ ለተፈናቃዮች፣ ለአብነት ትምህርት ቤቶች በአይነትና በገንዘብ ረድቷል ሀገረ ስብከቱ። በዚህ መሰረት በአይነትና በገንዘብ 15,330,702 ብር በአይነትና በገንዘብ ከተለያዩ ድርጅቶች ከተለያዩ ግለሰቦች በሀገረ ስብከቱ በኩል ለእኒህ አካላት ደርሷል። እግዚአብሔር ቢፈቅድ ከዚህ ጉባኤ በሚገኘው አጠቃላይ ዋጋውን ከሸፈን በኋላ ለማንኛውም ምዕመን ይፋ የምናደርገው ይሆናል ወደፊት። ይሄ ለቤተ ክርስቲያን ተብሎ ከተሰጠ ለአርሶ አደሮች በሬ መግዣ ተብሎ ከተሰጠን አንስተን የገዛ ነው ሳይሆን መዋቅሩን ለማሰንበት ትልቁ ጥያቄ ይሄ ነበር። አሁንም ጥያቄ ዋናው ይሄ ነው። መዋቅሩ ካለ፣ ካህናቱ ካሉ፣ መምህራኑ ካሉ፣ የፈለሱት 18,000 ተማሪዎች ከተመለሱ ነገ ብዙ መስራት ይቻላል። መዋቅሩ ፈርሶ መምህራኑ ተበትነው ተተኪ ደቀ መዛሙርት ከጠፉ ግን ነገ ቤተ ክርስቲያን የሚባል
አይደለም ልንገነባ የተገነባው ላይም ማምለክ አይቻልም። እና ትልቁ ልታስተውሉት የሚገባው መዋቅር እንዳይፈርስ። ስለዚህ ይሄን መዋቅር ለመጠበቅ በዚህ ዓመት ለ2016 ዓመት በጀት ሸፍነን ማለፍ ብቻ አይደለም የሚጠበቅብን 10-15 ዓመት የበጀት ጉድለቱን ሊሞላ የሚችል ነገር መስጠት ነው። በቱሪስት ትልቅ ተጠቃሚ ሀገረ ስብከት ሰሜን ወሎ እንደምታውቁት ቅዱስ ላሊበላ፣ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ናኩቶ ለአብ፣ አሸተን ቅድስት ማርያም፣ ገነተ ማርያም እኒህ የቱሪስት መዳረሻዎች ናቸው። ከኒህ በሚሰበሰብ ገንዘብ ጠቅላይ ቤተ ክህነትን ፈሰስ ያገኝ ነበር። ከ2012 ኮሮና ከገባበት ጊዜ ጀምሮ ቱሪስት ወደ አካባቢያችን አይሄድም። በቱሪስት የሚገኝ ገቢ የለም። ስለዚህ ትልቁ ሀገረ ስብከቱን አደጋ ውስጥ የከተተው ትልቁ ገቢ በቱሪስት ላይ የተንጠለጠለ በመሆኑ ነው። ስለዚህ ወደፊት በቱሪስት ብቻ ሳይሆን ራሱን የቻለ ቋሚ ገቢ ኖሮት ስርዓተ አምልኮቱን እንዲያስቀጥል የማድረግ ስራ እንድንሰራ ነው የሀገረ ስብከቱ ጥሪ። የቤተ ክርስቲያናችን ልጆች በዚህ መልኩ እንድታስቡት ነው። ትልቁ ግባችን ይሄ ነው። ስለዚህ በዚህ መልኩ የመካከለኛ የአጭር ጊዜ እቅድ አቅደናል። በተቻለ መጠን የአጭር ጊዜውን እቅድ ለማከናወን ሞክረናል። እሱን ላይ ልለፈውና መካከለኛ ጊዜው ላይ ከላይ የተጀመሩት እንዲቀጥሉ የተጀመሩት ፕሮጀክቶችን ማጠናቀቅ፣ ዘላቂ የሰላም ግንባታ ላይ ስራ ጠንክሮ መስራት፣ መንፈሳዊ አገልግሎቶችን የበለጠ ማጠናከር፣ ቋሚ የገቢ ማስገኛ ፕሮጀክቶችን መተግበር፣ እንዳልኳቸው አሁን ደሴ ላይ የጀመርነው አለ ማስቀጠል መቻል። ሀገረ ስብከቱ ለረጅም ጊዜ በጠቅላይ ቤተ ክህነት ሕፃናትና ቤተሰብ መምሪያ በኩል ሕፃናትን ይረዳ የነበረበት ትልቅ ግቢ አለ። እሱን አጠናክሮ የሙት ልጆችን አረጋውያንን ወደ እሱ አስገብቶ በእምነት በዘር ሳንለይ እሱን በዚህ አገልግሎት ማሳደግ መቻል። እንደ ሰሜን ወሎ ሀገረ ስብከት በጦርነት የተጎዱት ሀገረ ስብከት ብዙ ናቸው። እኔ የማገለግለውን ሀገረ ስብከት አጀንዳ ነው ይዤ የመጣሁት። ግን ጦርነቱ ይሄ የለየለት ጦርነት ማለት ነው። በእርግጥ በአራቱ ማዕዘን ቤተክርስቲያኗ ተጎድታለች። የለየለት ጦርነት የተካሄደበት ደግሞ ሰሜን ነው። ትግራይ ክልል ውስጥ ያሉት ሀገረ ስብከት በዚህ ማየት ይቻላል ምን አይነት ጉዳት ላይ እንዳለ። ዋግምራ ሀገረ ስብከት ምን ደረጃ ላይ እንዳለ፣ ሌሎችም ደረጃቸው ይለያይ እንጂ እንደ ሰሜን ጎንደር፣ እንደ ደቡብ ጎንደር፣ እንደ ደቡብ ወሎ ሀገረ ስብከት፣ አፋር ሀገረ ስብከት የጉዳቱ ሰለባ ናቸው። ሰሜን ሸዋም ጭምር ሳይቀር ማለት ነው። እግዚአብሔር ቢፈቅድ ተሯሩጠን የእኛን በዚህ መልኩ ካቆም ነው ወደፊት ሀገረ ስብከቱ እንደ ትልቅ አጀንዳ አብሮ ይዞ የሚቀጥልበት ሌሎች ሀገረ ስብከት እንዲቋቋሙ አብሮ መስራት። በተለይም ደግሞ እኔ ቀድሜ ፈጥኜ ወደ ታችም ወደ ላይም ብዬ ተሳክቶልኝ ሀገረ ስብከቴ በእግሩ ከቆመ ያን ልምድ ይዤ ከሌሎቹ ሊቃነ ጳጳሳት ጋር አብሮ በመስራት ሌሎች ሀገረ ስብከትንም ማሳደግ ነው እቅዳችን። የረዥም ጊዜ እቅዳችን የሀገረ ስብከቱ አቅም በማስፈጸም ደረጃ ዘመናዊና የሰለጠነ አደረጃጀት እናንተን ተጠቅሞ ማብቃት ማደራጀት፣ ዘመኑን የዋጁ አገልጋዮችን የማፍራት ስራ አጠናክሮ መቀጠል፣ የሚታፈሩ ተናግረው የሚደመጡ ደም አድራቂ አስታራቂ የሆኑ ካህናትን በዋናነት ማፍራት፣ ተቋም አደረጃጀቱን ማዘመን፣ የተቀናጁ ዘላቂ ልማትና ማህበራዊ አገልግሎቶችን መስጠት፣ የጤና አገልግሎት ላይ የትምህርት አገልግሎት ላይ ኢኮኖሚውን በመደገፍ ጭምር በዘላቂነት በመስራት ቤተ ክርስቲያናችንን ግዴታዋን እንድትወጣ ማድረግ ነው ትልቁ ሀሳባችን። ይህን ይመስላል። እንግዲህ በዚሁ አጋጣሚ በተለይ እንደ ሰሜን አሜሪካ ላይ በሄድኩ ጊዜ ምዕመናን ልጆቻቸው ካህናት ልጆቻቸው አበረታተው አነቃቅተው ያገዙኝ ሊቃነ ጳጳሳትን እንደው ላንሳቸው 5 ናቸው። ብፁዕ አቡነ ፋኑኤል፣ ብፁዕ
አቡነ ያዕቆብ፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ በርናባስ እኒህ ሊቃነ ጳጳሳት ልጆቻቸውን ምዕመናንን ካህናትን በማትጋት በማስተባበር ሀገረ ስብከቱ እንደ ሀገረ ስብከት እንዲሰነብት ብሎም ቋሚ የገቢ ምንጭ እንድንፈልግ ያደረጉ ምሰሶ የሆኑ አባቶቻችን ናቸው። ይሄ ጉባኤ ሊያመሰግኑ ጊዜው ያንሳል። እንግዲህ በሀገር ውስጥም ያሉ ሊቃነ ጳጳሳት በሀሳብም በጸሎትም በምክርም ትልልቅ የገዳማት የአድባራት አስተዳዳሪዎች በተለይ አዲስ አበባ ሀገረ ስብከት ቆሞሳት፣ መምህራን፣ ሰባክያነ ወንጌል፣ ምዕመናን የምታደርጉት ጥረት ራሱን የቻለ ረዥም ጊዜ የሚጠይቅና ሰፊ ጉባኤ ይዤ የማነሳው የምመሰክርበት ጊዜ ይኖራል ብዬ አስባለሁኝ። ስለምታደርጉት ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። ስለ ሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁን። አረፍ አረፍ በሉ። እንዲህ አይነት አባት አላችሁ፣ እግዚአብሔርን አመስግኑ። የቤተ ክርስቲያንን መንፈሳዊ ተልእኮ በዚህ ጦርነት ወቅት ቁልጭ አድርገው ያሳዩበት አጋጣሚ ነበረ። ይሄ ጦርነት ብፁዕነታቸው አንድ ወቅት ሲናገሩ በዚህ ጦርነት ብዙ ክፋት አይቻለሁ፣ ብዙ መጥፎ የሚያደርጉ ሰዎች አይቻለሁ፣ መልካሞቹ ግን ይበዙብኛል ሲሉ ሰምቻቸዋለሁ። መልካሞቹ ይበዙብኛል። አረፍ አረፍ በሉት። የቅርብ ወዳጅ የሚለው ቃል በዚህ የቁርአን አያት ውስጥ የተገለጸው በዚህ ቃል ሁለት ቦታዎች ላይ ብቻ ነው የተገለጸው። አንዱ በሁለቱ እምነቶች መካከል ያለውን ግንኙነት፣ ሁለተኛ በባልና በሚስት መካከል ያለውን ቃል ለመግለጽ ነው መወዳ የሚለው ቅርብ ወዳጅነት ቃል የተገለጸው። ምን ያክል ለጉዳዩ ትኩረት እንደተሰጠ ማሳያ ነው። እንግዲህ እንደ ሀገር ያለፍንበት ጊዜ በጣም ከባድ ጊዜ ነው። ምናልባት ብዙ ነገር አልፎኛል። ሌላ ስብሰባ ላይ ስለነበርኩ ዘግይቼ ነው የመጣሁት፣ ይቅርታ ጠይቃለሁ። እንደ ሀገር ያለፍንበት ፈታኝ ስርዓቶች፣ ያለፍንባቸው ጊዜያቶች ከባድ ነበሩ። ማንም ተጠቃሚ በማይሆንበት ጦርነት ውስጥ ዋጋ ከፍለናል። ሀገር ፈርሷል፣ ሰው ተገድሏል። ሁሉም የተገደለው ወንድሞቻችን ናቸው፣ እህቶቻችን ናቸው። ያ ባይሆን እንመኝ ነበር። እንደ ሀገር ብዙ ነገር አፍስሶ ሂዷል። ከነዚህም ውስጥ ትልልቅ የእምነት ተቋማቶቻችን ለአደጋ ተጋልጠዋል። በጦርነትም በየትኛውም ጊዜ ሊጠበቁ የሚገባቸው ቦታዎች ለአደጋ እንዲጋለጡ ምክንያት ሆኗል። ይሄ ለኛ ስብራት ነው። እምነት ተቋማቶች ሲፈርሱ የሚፈርሱት እኔ ጣራና ግድግዳው አይደለም። የቤተ እምነቶች መገለጫ፣ የእምነት ተቋማቶች መገለጫ ግድግዳናው ጣራው አይደለም፣ ሰው ነው የሚፈርሰው። ምክንያቱም የነዛ ቦታዎች ውበት የቤተ እምነቶች ውበት መገለጫ፣ ቤተ እምነቶቹ የሚገለጹት በሰው ስለሆነ ምንም ያክል ህንፃ ብንገነባ አማኝ ከሌለው የሚሰግድበት የሚጸልይበት አካል ከሌለ ያ ቤተ እምነት ዋጋ ቢስ ነው የሚሆነው፣ ከጌጥነት ያለፈ ሚና አይኖረው። ስለዚህ ቤተ እምነቶች ለአደጋ እንዲጋለጡ ያደረጉ ሰዎች የጎዱት ያፈረሱት ግድግዳውን አይደለም፣ የሰበሩት ህንፃውን አይደለም፣ ሰውን ነበር የሰበሩት። ይሄ ለኛ ከምንም ነገር በላይ ትልቁ ስብራታችን ነው። ነገር ግን እንደ ማህበረሰብ ፈተናው ሁሉንም ነክቶ ስላለፈ ዛሬ መቀጠል ስለሌለበት
አባታችን አቡነ ኤርሚያስንና ወልዲያ ላይ ሐጂ ያሲን በዛ በጦርነት ጊዜ እንደ ወንድም በጋራ የሰሩት ስራ ለሀገር ማሳያ ተምሳሌት የሆነ ተግባር ዛሬ ላይ ይሄ የተደረገ ያሉት እንደ ሀገርን በመታደግ ቅድም ሲነገር በነበረው 42 ሚሊዮን ብር ዘርን ለገበሬው እንዲደርስ በማድረግ ሰውነትን ብቻ መሰረት ያደረገ ሰው ነውና የሰውነትን መቼም አማኝ የሆነ ሰው እምነቱን ሲያከብር ሰውን ያከብራል። ለፈጣሪ ፍጡር ትልቅ ቦታ ይኖረዋል። ያንን ስራ በመስራት ቀዳሚነቱን ሚና እየተወጡ ያሉት አባታችን አሁንም ክብር ይገባቸዋል። እኛም በሚሰራው ስራ ውስጥ ከጎን የመቆም አብረን የመሳተፍ ይሄን ልማት ማገዝና አብረን እጅ ለእጅ ተያይዘን መስራት እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንደኛችን ላይ በመጠቆም አይደለም። መቼም ክርስትና ስለ ፍቅር የሚያስተምረው እምነት፣ እስልምና ስለ ፍቅርና ስለ ሰላም የሚያስተምረው እምነት አንዱን እንድንጠላ ያዛል ብሎ የሚያምን ካለ እምነቱ ጋር ችግር ያለበት ሰው ነው ብዬ አምናለሁ። የእምነቱ መገለጫ የሚያስላልፋል። በፍጹም እንደ አማኝ ተከባብረን እውቅና ተሰጣተን እጅ ለእጅ ተያይዘን በጋራ ጉዳዮቻችን ላይና እኛነታችን በሚጠብቁ መሰረቶቻችን ላይ በጋራ መስራት ስንችል ማንም መግባት የሚችልበት እድል ያጣል። ያ ደግሞ የኛ ትውልድ ኃላፊነት ነው ብዬ አምናለሁ። በፍጹም ብዙ ነገሮችን አልፈናል። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከእናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይህንን ሀሳብ ለመስጠት ነው። አመሰግናለሁ እዚህ መድረክ ላይ ስለተገኘ። መነ እፌኑ ሀበ ሕዝብየ ወደ ወገኖች ማንን እልካለሁ? ትንቢተ ኢሳይያስ ምዕራፍ 6 ቁጥርም እንደዚሁ ተመሳሳይ 6 ብፁዓን ሊቃነ ጳጳሳት ሁላችሁም እግዚአብሔር በቅዱስ መንፈሱ ቀስቅሶ ከያላችሁበት ይህን ጥሪ ተቀብላችሁ እዚህ ሰዓት እዚህ እንድትገኙ የፈቀደላችሁ ኢትዮጵያውያን በሙሉ የእናታችን የድንግል ማርያም የቃል ኪዳን ልጆች እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር የተመሰገነ ይሁን። እኔ እንግዲህ እንዲያው ዝም ብሎ እጹብ ድንቅ ድንቅ እያሉ እግዚአብሔርን ስራውን ማድነቅ ካልሆነ እኛ ሰው የሰራው እንጨቱ፣ ሳሩ፣ ጭቃው ፈረሰ ብለን ነበረ። እግዚአብሔር ደግሞ ጥበቡ ብዙ ነው። ይህንን የእሱን ሕንፃ የፈረሰውን ባልታሰበው ሰው በሰራው ሕንፃ ደግሞ እንደዚህ አድርጎ የእግዚአብሔር ነገር ምኑ ይነገራል? በእውነት ደስ አይልም እንዴ? እንደው ሰሜን ወሎ ሀገረ ስብከት በእውነቱ ምን እድለኛ ነው! ሳር ቤት ቆርቆሮ ተቃጥሎ ሰው የሚያድን ለሰው ልጅ መዳኛ የሆነ ሀገረ ስብከት የሚገርም እኮ ነው። በጣም ይህማ እግዚአብሔር ሁሉ ለበጎ እንደተባለው ሁሉ ለበጎ ነው። በእውነት አስተዋይ ካለ እንደው እኛ ሰብከን ጩኸን እንደው ሰው አልሰማ ሲል የለም በሌላ ጅራፍ ነው ብሎ እንደዚህ አድርጎ አሰባሰበን። እግዚአብሔር የተመሰገነ ይሁን። እንደው አይገርማችሁም እናንተ? ይህን እኮ አዳራሹንም ስሙንም የማያውቅ ገብቶም የማያውቅ ሰው አለ አይደል?
አዲያ ዛሬ እኮ ቤተ ክርስቲያኒቱ እንደው ፕሮቶኮል ሳይኖር ሁሉም ኢትዮጵያዊ እስቲ እንደው አዳራሹንም ይጎብኘው ብላ ቤተ ክርስቲያናችን ሰበሰበች። እንግዲህ መቼም የእግዚአብሔር ስጦታው ብዙ ነው። የሚገርመው ሰው አጣሁ ያለበት ዘመን ስታዩት ህዝቡም ነቢያቱ አብረው ተባብረው እግዚአብሔር ሰው አጣሁ እስከሚል ከእግዚአብሔር ራቁ። የሚገርም ነገር እኮ ነው። ህዝቡም ነቢያትም መሪዎቹ እና እግዚአብሔር ሰው አጣሁ አለ። የዚያ ጊዜ አቡነ ኤርምያስ እንደው አልተወለዱም ነበር? ኧረ የሚገርም ነው። የዚያ ጊዜ ቢኖሩ እኮ እኔ አለሁ ይላል ነቢዩ ኤርምያስ። በእውነት እግዚአብሔር አቡነ ኤርምያስን የሰጠን አምላክ መቼም ስጦታ ብዙ ነው። እግዚአብሔር ሰውን ሲሰጥ ከስጦታ በላይ ነው። መቼም ሌላ ሁሉ ስጦታ ከሰው ይገኛል። ሰው ግን ከሰው አይገኝም፣ ከእግዚአብሔር ነው። እና እኒህን አባት በእውነቱ እንዲህ አድርገው የኢትዮጵያን ቤተ ክርስቲያን ልጆች አማኞች እኔ እኛ ብቻ አይመስለንም፣ መላው ኢትዮጵያ ደግ ነገር የሚያስበው ነው እንጂ እንደው በእሳቸውም አሰራር አቡነ ኤርምያስ ሰው መሆን ብቻ እንጂ ሃይማኖትህ ይሄ ነው፣ ቋንቋ ይሄ ነው፣ ቀለም ይሄ ነው የማይሉ አባት። ይሄ ደግሞ ይኸው እንደው መኑ ለግብሬ እኮ ነው፣ ስራቸው ነው እኮ የተናገረ በእውነት። እና ለእኛ አባት ረዥም ዕድሜ ይስጥልን እግዚአብሔር። ብዙ ነን እኮ የሚገርማችሁ አባቶች ብዙ ነን፣ ግን እንዴት እንደተሰወረብን አላውቅም። እኔ ብዙ ነን፣ ግን የተዘራው ሁሉ ስለማይበቅል የተወለደው ሁሉ ስለማያድግ በአንዱ አባት ሌሎች ሁሉ እንድንማር ለካ እንዲህ ነው ወይ እንድንል አቡነ ኤርምያስ ሰበሰቡን። በጣም የሚገርም ነገር ነው። ይህ ዋዜማ ነው ለኢትዮጵያ ቤተ ክርስቲያን፣ ለራሷ ለሀገራችን፣ ለኢትዮጵያም ጥሩ ምልክት ነው ይሄ። ለእኔ የምታጨበጭቡ መስሎኝ ግራ ገብቶኝ እንዲህ እገላመጣለሁ እንዲህ እላለሁ። ለካ ምልዓተ ጉባኤው ሲኖዶሱ እየመጣ ነው የምታጨበጭቡ። የአቡነ ኤርምያስ ቅዱስ ሲኖዶስ የሚገርም ነው። ይገርማል። እንደዚህ ነው ዋዜማ ነው ስል ወደ አይነቱ ደረስ። ደስ ይላል። እንዲህ በእውነት እግዚአብሔር ጥበቡ አይመረመር። ሰው ባላወቀው ሰው ሁልጊዜ ያማርራል። ዝም በሉ ነበር ያለ እግዚአብሔር። እስራኤል
ከግብፅ ሲወጡ ያን የኤርትራውን ማዕበል በፊት ለፊት ማዕበሉ ሲነሳ ሲወድቅ በኋላቸው ፈርዖን በሰረገላ በፈረስ በሰራዊት ሲመጣ ጨነቃቸው። ከኋላ ጠላት ከፊት ማዕበሉ ሲንጫጩ ዝም በሉ በሏቸዋል። ዝም በሉ፣ ዛሬ የምታዩዋቸውን ግብፃውያንን ነገ አታዩዋቸውም አለ። እግዚአብሔር ስራው እንዲህ ነው። ዛሬ የምናየው ችግር ነገ የለም። ቅድም እኮ አንዷን ቤተ ክርስቲያን የእናቴ መታሰቢያ አለ። እንዲህ ያለ ሰው ይፈጠራል። ይገርማል። ሰው የለም ሲባል ለእናቴ መታሰቢያ አንዷን ቤተ ክርስቲያን አለ። እና ይሄ ከሆነ ዝም ብሎ እኮ ቤተ ክርስቲያኖችን የፈረሱትን ተካፍሎ ወደ ቤት መሄድ ነው አይደል እንዴ? ሌላ ምን አለ? ይህ እኮ ሃይማኖቱን ፕራክቲስ እንድናደርግ የመጣ እኮ ነው። ዝም ብለን ተኝተን በቃ ዝም ብለን በዓላትን ጠብቀን እሑድ ቅዳሜ እንዴ? ክርስትናማ ይሄ ነው፣ የዛሬው ነው። ክርስትና የሚባለው የቤተ ክርስቲያን ጥሪ አዳምጦ ድረሱልኝ ስትል እምዬ ተዋሕዶ አለው ሲባል አቤት ወኔ እንዴት ይነሽጣል በእውነቱ። የኢትዮጵያ ቤተ ክርስቲያን አገር ተብላ አገር እኮ ናት። ብዙዎች እኮ ተናግረዋል። እውነቱ መናገርና መኖር ተለያየ እንጂ አገር ናት አገር። ታዲያ ከኢትዮጵያ ቤተ ክርስቲያን ውጭ ምን ኢትዮጵያ አለ? ለዚህ ምስክሩ አይደል የኢትዮጵያ መሆኗ የህዝብ ሌላ ምን ያስፈልጋል? ይሄውን አንድ ቋንቋ የሚናገር ነው እንዴ? ኢትዮጵያውያን ናቸው። ኢትዮጵያውያን አቤት ደስ ሲል ደስ ይበላችሁ። ታዲያ ሰው ለሀገሩ ዛሬ ስንቶች ለሀገራቸው የሞቱ አሉ እንዴ? እኛ እኮ ሞት አልተጠየቅንም፣ ተባረኩ ነው። ምን አለ ለሚቀረው ደም ብዛት ለሆነው ኑሮ በእውነት ምን ያስፈልጋል? እና በእውነቱ እንደኔ ከሆነ እንደው ጊዜ ሳንፈጅ ዝም ብለን አንዳንዷን ቤተ ክርስቲያን እውነቴን እኮ ነው። 80 ስንት ነው የተባለው? 2 ነው 100 እና 182 ምን አለ? እኔ ከልቤ ነው ዝም ብለን ሊስት ወጥቶ በእያንዳንዱ ሊቀ ጳጳስ መሪነት ለምሳሌ ለእኔ አንዷን ቤተ ክርስቲያን ተሰጥቶኝ ተከታዮቹም ደግሞ ገሌ ሌላውም ሊቀ ጳጳስ እንደዚህ ብንከፋፈል የኢትዮጵያ ቤተ ክርስቲያን አንዲቱ እኮ ናት ይቺ የተቃጠለች የፈረሰ። እና በእውነቱ መማሪያ እኮ ነው የሆነ። እንዲያው አይነሽጣችሁም? አሁን እስቲ የመነሸቁ ምልክት እያንዳንዱ ሀገረ ስብከት አንድ ቤተ ክርስቲያን ቢሰራል እያንዳንዱ ሃይማኖት አይደል እንዴ? ሃይማኖት እኮ ነው። ሰሜን ወሎ ስንል ምን ማለታችን ነው? የኢትዮጵያ ቤተ ክርስቲያን ማለት እኮ ነው። ወይ አዲስ አበባ ስንል ብዙ ቀበሌዎች ክፍለ ከተማዎች አሉ። ያው አዲስ አበባ አይደለም? እንደዚህ እኮ ነው። እና አሁንም በእውነቱ እንደው እንደኔ ከሆነ
እንደው ብዙ ሊቃውንት፣ ብዙ ምሁራን፣ ብዙ ሀብታሞች አላችሁ። ባለፈውም በዚህ ፕሮግራም 3-4 የቤተ ክርስቲያን ልጆች አንዳንዱን ቤተ ክርስቲያን ይዘው ሄደዋል፣ ከካሹ ከገንዘቡ ሌላ ማለት ነው። ዛሬ ግን በተቻለ መጠን እንደ አቡነ ኤርምያስ ከኔ ጋራ ገሌ ገሌ ብለው ልጆች ሆነ መቼም ልጅ ያስፈልጋል፣ እዚህ አውርቶ የሚጠፋው አይደለም። አብረው አቡነ ማርቆስ ጋር አሁናችሁ ይህንን ቤተ ክርስቲያን ስሩ ቢሉን እኔ እንደው ደስታም አይደል ከደስታ በላይ ነው ማለት ነው። ምክንያቱም ሌላ ምን አለ እንግዲህ ቤተ ክርስቲያን ከሌለ አሁን እኮ ዛሬ እንደው እግዚአብሔር ደረሰልን እንጂ እኮ የቤተ ክርስቲያን አለመኖር የሰውን ጥፋት የሚያሳይ ምልክት እኮ ምልክት ልንጠፋ መሆኑን ርችት ነው የተተኮሰው። ለኢትዮጵያ ማለት ነው። ይህ ቅድም እንዳልኳችሁ ነጩ ጥቁሩ ወደ ኢትዮጵያ የሚጎርፈው ሌላ ምን ላይ ይመጣል እኮ? ምን ብሎ ይመጣል? የኢትዮጵያን ቤተ ክርስቲያን ላይ ኢትዮጵያን ላይ ነው የሚታዩትን ታውቃላችሁ። ይበልጠው የቅርስ ባለቤት የሆነው ሰሜኑ ይኸው ዛሬ የምንነጋገርበት ሀገረ ስብከት ነው። እና ለዚህ ያልሆነ ለጥምቀት ያልሆነ ቀሚስ፣ ለዚህ ያልሆነ ሀብት ምን ያደርጋል? ለመሆኑ ዛሬ ሀብት ያሳሳል እንዴ? ወይ እንደው ዛሬ ሀብታሞች ምኑ ያሳሳል? እንደው ምኑ ያሳሳል? ደስታ አለው? እርካታ አለው? ምናልባት ደም ብዛት ይሆን ስኳር ይሆናል ጭንቀቱ። እንደምን አስጨነቀን ለሚቀረው ዓለም። ዝም ብሎ አንዷን ቤተ ክርስቲያን ሰርቶ የወዳኛውንም ቤት ይህማ ቀሪ እኮ ነው፣ እያየ ነው፣ ላይብ እያየን እኮ ነው። ምን ታሪክ ያስፈልጋል? ዓለም ቀሪ ለመሆኑ ደግሞ ከዚህ በላይ ምን ያስፈልጋል? እንደው አውቋበት ልጥፋ ከማለት በቀር በእውነቱ እና እንደኔ መቼም እግዚአብሔር ሰው የለም ብሎ አግኝቷል። አቡነ ኤርምያስን አግኝቷል። ደግሞ እሳቸውን እንዴ በእሳቸው እኮ ነው እሳቸውን እንደው እንደ ማውስ አድርጎ ፈለገ እኮ ሰውን። ብፁዓን አባቶች ሁሉ እኮ መጡ፣ በአቡነ ኤርምያስ ተፈለጉ። ተገኘን፣ የጠፋው ልጅ ተገኘ አለ። ብዙ ጊዜ በመጽሐፍ ቅዱስ ሰው የለኝም የሚል ቋንቋ ብዙ ቦታ አለ። እግዚአብሔርም ራሱ የፈረሰ የሚጠግን ሰው ፈለኩኝ አጣሁ አለ። እንደው ይገርም እና አንዳንዴ ታሪኮቹ ይደጋገማሉ። ዛሬ ሰው የለኝም በምትልበት ጊዜ ኢትዮጵያ ቤተ ክርስቲያን ኤርምያስ አለው አለ አለው አለሁን ያሉ። እንዲህ ነው አባት። ዘር የለው ቀለም የለው አባት። እንደዚህ ነው ምልክቱ። አባት ሲባል እኮ አብነት ማለት ነው፣ ምሳሌነት ማለት ነው፣ ሳምፕል መሆን ነው፣ አራያነት ነው። የሚገርማችሁ ስናወራ ለገበሬው ሁሉ በሬ እየገዙ ዘርተህ ክረም ብለዋል። እናንተ ያልሰማችሁ ለገበሬው አይገርምም? በሬ ገዝተው ምርጥ ዘር አቅርበው አይዞህ ረስ እንደው እኮ አንዳንዴ እኮ በእውነት ሃይማኖቱ ጠለቅ ካላለ እንደው እግዚአብሔር ነው ያሰኛል። ያ በሬ የተገዛለት ሰው እግዚአብሔርን የታውቃል። ኤርምያስ እግዚአብሔር ነው የሚል ምን ይደረግ? ስለዚህ በጣም ደስ የሚል ነው። እንዲያው
ስራ በዝቶ አልተገኙም እንጂ ቅዱስነታቸው ቢገኙ ይህን አዝመራ ቢያዩ በእውነት እንዴት መታደል ነው እናንተ መታደል ነው። አቡነ አብርሃም እንዳጋጣሚ ባህር ዳር ነበርኩ ትናንት እና ዛሬ ነው የመጣው ከዚህ ማየት እንዳልለይ ብዬ ከዚያው ከሪፖርት ወርጄ ነው ብዙ እንትን ሳልል እና እንዲያው አለመገኘቴ ወይኔና እንዳለው ቁጠርም ብሏል አቡነ አብርሃም። ሌላው ደግሞ የቅዱስ ሲኖዶስ ጸሐፊው አቡነ ጴጥሮስ ዶክተር ተገኝተዋል። እንግዲህ ፓትርያርኩ እንዳሉ ነበር። ሌሎች እንግዲህ ያው የምታዩዋቸው ቅድም ሲመጡ አይታችኋል። ኋላ ፕሮግራም መሩ አቡነ ገሌ አንጋፋዎች አሉ እና እንዴት ደስ ይላል። ከዚህ ቀደም አልተገናኘንም እኮ እንደዚህ። አሁን እኮ እኛ ሞራል እንኮራለን። ይህ ሁሉ የእኛ ልጅ ነው ስንል በጣም ደስ ይላል። እናንተም ደግሞ አባቶቻችን ስትሉ እንዲህ ሌላ ታምር እንሰራለን። እናታደንቁት ጊዜ መንክርስ እግዚአብሔር ባሪያሙ ነው እንጂ መንክር ተላህያ ለባህር አለ ዳዊት ማይበሉ ወንዙን እንዲሁ ሲያገላብጠው መንክር ተላህያ ለባህር እዳ ደግሞ ባህር መንክርስ እግዚአብሔር ባሪያሙ አለ። ድንቅ ነገር በሰማይ ያለው እግዚአብሔር ነው እና እግዚአብሔር ነው ድንቅ ስራ የሚሰራው። ለአባታችን ለቅዱስ እግዚአብሔር ነው። እግዚአብሔር አምላክ የተመሰገነ ይሁን። አረፍ በሉ። ዶክተር ዮናስ በፊሎሶፊውም ታውቁታላችሁ። ወንድማችን መልእክት ያስተላልፋል። በጣም አድርጌ አመሰግናለሁ። ቅዱስ እንግዲህ እያንዳንዱ ፕሮቶኮል መጠበቅ ሊኖርብን ይችላል። ከተሳሳትኩ ምሕረት ታደርጉልኛላችሁ። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ እንዲሁም ብፁዕ አቡነ ቄርሎስ እና ብፁዕ አቡነ ኤርምያስ እንዲሁም አበው ሊቃነ ጳጳሳት ሁላችሁ ጥሪ የተደረገላችሁ እና በዚህ የተገኛችሁ ወንድሞቼና እህቶቼ ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። በጣም ያስደንቀኛል እንደዚህ አይነት ጉባኤ ላይ መገኘት፣ በጣም ደግሞ ያስፈራኛል። ብፁዕነታቸው ይህንን መልእክት ሲያስተላልፉ ግብዣውን በብዙ አክብሮት እንዲሁም ደግሞ በብዙ ፍርሃት ነው የተቀበልኩት። የሆነ ሆኖ ስለተጋበዝኩኝ በጣም አድርጌ አመሰግናለሁ። ሁለት ነገር ያስታውሰኛል። እንግዲህ በቤተክርስቲያን ታሪክ ውስጥ አንድ አባት እናገኛለን፣ ቄርሎስ የተሰኙ አባት። እኚህ አባት በነበሩበት ዘመን ላይ የሚያስታውሰን ቁም ነገር ምንድነው? ሃይማኖት መፍረስ አለበት፣ ሃይማኖት መጥፋት አለበት፣ እምነት መጥፋት አለበት በሚባልበት በዚያ ጊዜ ውስጥ እምነት መጥፋት የለበትም፣ ሃይማኖት መጥፋት የለበትም ብለው ትልቅ ሙግትና በርካታ ቁም ነገሮችን ያደረጉ አባት ናቸው። በመጽሐፍ ቅዱሳችን ውስጥ ኤርምያስን ደግሞ ከተመለከትን ነቢዩን ማለት ነው በርካታ ቁም ነገሮችን ተርኮልናል። አገር እንዳይፈርስ ብዙ ነገር ብሏል። ሰዎች እንዳይፈርሱ ብዙ ነገር አስተምሯል። ነገር ግን አገር ሲፈርስ፣ ሰዎች በግዞት ሲወሰዱ፣ ነገስታት ጭምር በግዞት ሲወሰዱ የተመለከተ ሰው ነውና አቡነ ኤርምያስን ስመለከት አገር መፍረስ የለበትም፣ ሃይማኖትም መናድ የለበትም የሚሉ ትልቅ አባት መሆናቸውን ተረድቻለሁ። ስለሆነም ይህንን ጉባኤ በምመለከትበት ሰዓት ላይ ይህንን ጉባኤ በማይበት ሰዓት ላይ መነሻው ርህራሄ እንደሆነም አስባለሁ። በመጽሐፍ ቅዱሳችን ውስጥ በርካታ ታሪኮችን እናነባለን፣ በርካታ ታሪኮችንም ታውቃላችሁ ብዬ አምናለሁ።
አንደኛው ነህምያ የነበረበትን ያለበትን ብዙ ነገር እንደምትገነዘቡ አውቃለሁ። ስለዚህ እንደዚህ አይነት ጉባኤዎችን ሳስብ መነሻው ርህራሄ ነው ብዬ ነው የማምነው። ምክንያቱስ ርህራሄ በጣም አስፈላጊ ነገር ነው ብዬ ነው የማምነው። ለሰው ልጅ የሚያስፈልገው ገንዘብ ብቻ አይደለም፣ ግንዛቤም ብቻ አይደለም። ታላቁም ነገር ለሰው ልጅ የሚያስፈልገው ከገንዘብም በላይ የርህራሄ አቅም ነው ብዬ ነው የማምነው። ሁላችሁ ከያላችሁበት ገስግሳችሁ የመጣችሁት በዚህ የርህራሄ መንፈስ እንደሆነ ተስፋ አደርጋለሁ። ስለዚህም ታላቁ አቅም የፈራረሱብንን ነገሮች ለመገንባት የሚያስፈልገው የገንዘብ አቅም ብቻ ሳይሆን የርህራሄ አቅም ነው ብዬ አምናለሁ። የሚራራ ልብ ካለን የምንሰጠው ነገር አይጠፋብንም ብዬ አስባለሁ። ስለዚህ በመላው ሀገራችን የሆነውን ነገር በምናይበት ሰዓት ላይ በርካታ የፈራረሱ ነገሮች አሉ። ሊካድ እስከማይችል ድረስ ፀሐይ የሞቃቸው ሁላችሁ ብዙዎቻችሁ እንደምትገነዘቡት ማለት ነው። ስለዚህ ሁላችንም ርህራሄን ገንዘብ ካደረግን የምንሰጠው ነገር ስለማናጣ የፈራረሱብንን ነገሮች ዳግም ቆንጆ አድርገን ዳግም ውብ አድርገን ዳግም የተሻለ አድርገን መገንባት እንችላለን ብዬ አስባለሁ። ስለዚህ በዚህ ያላችሁ በተለያየ ሚዲያ በቀጥታ ስርጭት እየተከታተላችሁ ያላችሁት ወንድሞቼና እህቶቼ ልማጸናችሁ ልለምናችሁ የምፈልገው ነገር ምንድነው ተብሎ ከተጠየቀ ርህራሄን ገንዘባችን እንድናደርግ ነው። ርህራሄን ገንዘባችን ካደረግን እና እያንዳንዳችን እና ሁላችን በዚህ ያለንም በዚህ የሌለንም የድርሻችንን ከተወጣን የማንሻገረው የማንሄደው የማንደርስበት ያለ አይመስለኝም። ስለዚህ አሁን የምናደርገው አስተዋጽኦ እያንዳንዳችን ሁላችን በዚህ ያለን አገርንና ሃይማኖትን የመታደግ ትልቅ ምስጢር ነው ብዬ አስባለሁ። ዛሬ የምናደርገው አስተዋጽኦ እያንዳንዳችሁ የምታደርጉት አስተዋጽኦ ለታሪክም የሚቀመጥ ነው የሚነገርም ነው ብዬ አምናለሁ። ወንድሞቼና እህቶቼ የፈረሰውን አለመስራት እንደ አፍራሾቹ መሆን ነው ብዬ አምናለሁ። ስለዚህ የፈረሰውን እያየን ስለፈረሰው ነገር እየሰማን ስለፈረሰው ነገር ዝም ብለን ብንብሰከሰክና ብንብሰለሰል ብዙ ትርጉም የለውም። ስለዚህ ትርጉም የሚኖረው ያለንን ነገር በማዋጣት እውቀት ያለው እውቀቱን በማዋጣት ገንዘብ ያለው ገንዘቡን በማዋጣት የምንችላቸውን ነገሮች በሙሉ በማዋጣት የፈረሱብንን የወደቁብንን ማንሳትና ማቆንጀት በእጃችን ላይ ያለ ስጦታ ነው ብዬ ነው ማምነው። እንደሱ እንድታረጉ ለጎተጉታችሁ ነው በፊታችሁ የቆምኩት። ስለዚህ የምትሰጡት የትኛውም ስጦታ ደግሞ ውለታ አይደለም፣ ለህሊናችሁ ረፍት ለህሊናችን ረፍት ግዴታም ጭምር ነው ብዬ ነው ማምነው። ስለዚህ አሁን በዚህ ያለን ሁላችን አስተዋጽኦ ሳናደርግ ከዚህ ጉባኤ እንዳንወጣ በታላቅ አክብሮት እለምናችኋለሁ። ሁላችሁም እንደምታውቁት አንዳንድ ከተሞች ፈርሰው በተሰሩ አእምሮች እንደገና ተሰርተዋል፣ እንደገና ሪቢልድ ተደርገዋል። በርካታ የጥንት ከተሞችን ብንመለከት አንድ ወቅት በጣም ቆንጆ ነበሩ፣ አንድ ወቅት በጣም አስደናቂ ነበሩ፣ አንድ ወቅት ላይ ደግሞ ወደ ፍርስራሽነት ተቀይረው ያውቃሉ። እንደገና ከፍርስራሽነት ደግሞ እንደገና ባልፈረሱ አእምሮች እንደገና ተበጃጅተው አይተን እናውቃለን፣ ሰምተን እናውቃለን፣ አንብበን እናውቃለን። ስለዚህ የፈራረሱብን ነገሮች እንደገና ይበጃጃሉ የሚል እምነት አለኝ። እምነቴም ደግሞ በእናንተም ጭምር ነው። ነገር ግን ማስተዋል አለብን ብዬ የማስበው የፈራረሱ ከተሞቻችንን መስራት ብቻ ሳይሆን ከተሞቻችንን ያፈረሰውንም ይሄንኛውን ጭንቅላትም መስራት አለብን ብዬ አስባለሁ። ስለዚህ ሁለት ነገር ነው ያለብን ብዬ ነው የማስበው። ሁለት ኃላፊነት አለብን። አንድም በቁስ አንድም በአካል የፈራረሱትን ነገር እንደገና መገንባት፣ ሌላኛው በቁስ ያፈራረሳቸውን አይምሮ ይሄ ስለፈረሰ ነው ያንኛው የፈረሰው ብዬ አስባለሁና ይሄንኛው ዋናው ምሽግ ዋናው ማዘዣ ጣቢያ እንደገና የመሰራት እድል እንዲኖረው እንደገና እሱን ደግሞ አበጃጅተን አቆነጃጅተን መስራት አለብን ብዬ አስባለሁ። ስለሆነም እንደ ሀገር ሁለንተናዊ መፈራረስ አጋጥሞናል የሚል ምልከታ አለኝ። እንደ ሀገር ሁለንተናዊ መፈራረስ አጋጥሞናል።
እንደ ሀገር ሁለንተናዊ መፈራረስ ያጋጠመን ህዝቦች ነን ብዬ ነው የማስበው። አንዳችን ሌላችን ጋር መድረስ እስከማንችል የየራሳችንን ፍርስራሽ ይዘን እየሞቅን ያለን ነው የሚመስለኝ። ልክ ነው፣ ከተሞች ፈርሰዋል። ልክ ነው፣ የሰው ህሊና ፈርሷል። ልክ ነው፣ ሞራል የሚባለው ነገር ፈርሶ የሞራል ብሬክዳውን አጋጥሞናል ብዬ አስባለሁ። ስለሆነም የፈረሰውን መገንባት ከእያንዳንዳችን ይጠበቃል፣ ይኖርብንም ማለት። ስለዚህ የፈረሱ ከተሞቻችንን በድንጋይ እንገነባለን፣ የፈረሰው አብያተ ክርስቲያኖቻችንን እንገነባለን። በተመሳሳይ መልኩ ግን እነሱን ያፈረሰውንም አእምሮ በይቅርታ መገንባት እንደገና መጠገን ደግሞ ይጠበቅብናልም ደግሞ ብዬ አስባለሁ። ስለዚህ ግንባታዎቻችን ሁለት ናቸው ብዬ አምናለሁ። ስለዚህ ከተማውን ያፈረሰውን አእምሮ እንደገና መገንባት ይጠበቅብናል ከእያንዳንዳችን የሚል እምነት አለኝ። እንግዲህ በመጽሐፍ ቅዱስ ስለማምን መጽሐፍ ቅዱስም ስለማስተምር በዘፍጥረት መጽሐፍ ላይ እንደዚህ ይላል። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ብቻ ሳይሆን ብርሃን ይሁን አለ፣ ብርሃንም ሆነ ተብሎ ተጽፏልና በዛ የብርሃን አቅም የፈራረሱብን የማየት እርዳታ እናገኛለን ብዬ አስባለሁ። ስለዚህ በብርሃን የቁስላችንን ጥልቀት ማየት እንችላለን። በብርሃን የቁስላችንን ጥልቀት ከተመለከትን ደግሞ ለእርዳታ እጆቻችንን ወደሚረዳው መዘርጋት እንችላለን ብዬ አስባለሁ። ስለዚህ ህሊና ካልተሰራ የተሰራ ከተማ ይፈርሳል። ስለዚህ የምንሰራው ከተማ እንዳይፈርስ እሱን የሚያፈርሰውን ህሊና አስቀድሞ መስራትን በጣም ያስፈልጋል ብዬ ነው የማስበው። በመጨረሻ እንግዲህ ሁላችሁ እንደምታውቁት ነህምያ ሰማ ስለ እስራኤል መፍረስ፣ ከተማው ፈርሷል፣ ቅጥሩ ፈርሷል፣ ህዝቡ ፈርሷል የሚል ነገር ከሰማ በኋላ ያደረገው ነገር ምንድን ነው? እኔን ምን በለኝ ላከኝ እሄድልሃለሁ። ለንጉሱ በርካታ ነገሮችን ከተናገረ በኋላ የኢየሩሳሌምን ቅጥር እንደገና ለመስራት፣ የሀገርን ቅጥር እንደገና ለመስራት፣ የከተማን ቅጥር እንደገና ለመስራት፣ የህዝብን ቅጥር እንደገና ለመስራት የተነሳ ሰው መሆኑ ሁላችሁም እናስታውሳለን። እና ከሌላ አይደለም የምንፈልገው ማለት ነው። ስለሆነም ሁላችሁም እንደዚህ ልላችሁ እወዳለሁ። ኑ ከተማችንን እንስራ፣ ኑ ሀገራችንን እንስራ፣ ኑ ቅጥራችንን እንስራ፣ ኑ ህዝባችንን እንስራ። አመሰግናለሁ። ሌላ የመጨረሻ መልእክት መምህር ብርሃኑ አድማስ እንደዚሁ አጠር ያለ መልእክት ያስተላልፉልናል። በአማኞች ስርዓተ አምልኮ ውስጥ 3 አምዶች የሚባሉ አሉ። የስርዓተ አምልኮ 3 አምዶች። የስርዓተ አምልኮ 3ቱ አምዶች ጌታችን በተራራው ስብከት ላይ የማቴዎስ ወንጌል ምዕራፍ 6 ላይ የገለጻቸው 3ቱ ነገሮች ናቸው። እነዚህም ምጽዋት፣ ጸሎትና ጾም ናቸው። ምን ናቸው? እስኪ ስርዓተ አምልኮ ምሰሶች ምጽዋት፣ ጸሎትና ጾም ናቸው። ሁለቱን ልጠይቃችሁ። በመጾማችን እግዚአብሔር ምን ያገኛል? እስኪ በመጸለያችን ለእግዚአብሔር ምን እንጨምርለታል? አንድ ቤተ ክርስቲያን ሊቅ እንዲህ ይላል፣ በመጾማችንና በመጸለያችን ለእግዚአብሔር ሳይሆን ለእኛ እንደምናደርገው ሁሉ በመስጠታችንም ለእግዚአብሔርም ሆነ ለምንሰጠው አካል የምናደርገው ነገር የለንም። የምናደርገው ነገር ቢኖር ለራሳችን ማድረግ ነው። በዚህ መሰረታዊ ምክንያት በክርስትና አምልኮት ውስጥ በአማኞች አምልኮ የማይቀሩ 3 ምሰሶዎች፣ 3 አምዶች ውስጥ አንዱ መስጠት ነው። በዚህ መሰረታዊ ምክንያት ቤተክርስቲያን ስለ መስጠት አብዝታ ታስተምራለች። ቅዱስ ባስልዮስ ራሱ ምን ይላል? ጌታችን በሰፊው ካስተማረባቸው ጉዳዮች አንዱ መስጠትን የተመለከተ ነው። እና በጣም የሚገርመው ወንጌልን ቀስ ብለን ብናየው አሁን ጊዜው ስለማይፈቅድና እኔም ማድረግ ስለማልፈልግ ነው እንጂ በጌታችን ትምህርት ውስጥ ሰፊ ቦታ ከያዙት አንዱ መስጠትን የተመለከተ ነው። አንዳንድ ሰዎች መስጠት እኮ አልጠላንም፣ ሌቦች እያስጠሉን ነው ይላሉ። ጌታ መስጠትን አብዝቶ ያስተማረው ከስሩ የሚሰርቀው ይሁዳ ዕለት ዕለት እየሰረቀ በነበረበት ጊዜ ነው። ስለዚህ ሌቦች በመኖራቸው ምክንያት የመስጠትን ዋጋና የአምልኮ ምሰሶ መሆኑን አሳንሰን ዝቅ ልናደርገው አንችልም።
በጣም አስገራሚ ነገር ነው። ለምሳሌ ለባለጸጋ መንግስተ ሰማያት ከመግባት ግመል በመርፌ በቀዳዳ ቢቀል ይሻላል የሚለውን እናውቀዋለን። እንደው እንግዲህ አንድ ባለጸጋ እንዲህ ያደረገ አዝመራውን ከተተ፣ ነፍሴ ብይ ጠጭ እላታለሁ፣ በዚህ ዕለት መላእክት መጥተው ነፍሱን ወሰዷት፣ ለማን ይሆናል? እንዲህ አይነት የጌታችን ትምህርቶች ዘርዝረን አንጨርሳቸው። ሌላው ቀርቶ ጌታን በጥያቄ ከፈተኑት ሰዎች ጋራ አንድ በየዋህነት ለመፈተን የጠየቁት ሰዎች አሉ። በየዋህነት አንድ ሰው የጠየቀው ጌታ ሆይ የዘላለምን ልወርስ ምን መልካም ነገር ላድርግ ብሎ ነው። እኛ ጌታም ስለ መልካም ነገር ለምን ትጠይቀኛለህ? መልካም ነገር የሆነ አንድ ነው። መዳን ከፈለክ በወንጌል በሕግ የተጻፉትን በመጽሐፍ የተጻፉትን ትእዛዛት ፈጽም አለው ይላል። እና እንደሱንም ከልጅነቴ ጀምሮ አደርጋለሁ አለ። እንግዲህ ያው ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ፣ እናና ተከተለኝ አለው ይላል። ሰውየው ብዙ ገንዘብ ስለነበረው እያዘነ ተመለሰ ይላል። እንዲህ ያሉት ያቺ የ300 ወቄት ወርቅ ሽቱ የቀባችው ሴት የተናገራትን 5 ሳንቲም ሰጥታ ከሁሉ አብዝታ ይቺ ሰጠች ያላትን ሌሎቹንም ታሪኮች ብናነሳ እውነተኛው ነገር ጌታ በወንጌል በሰፊው ካስተማራቸው ጉዳዮች አንዱ መስጠትን የተመለከተ ነው። ሌላው ቀርቶ ቅዱስ ጳውሎስ በጣም በሰፊው ካስተማራቸው ጉዳዮች አንዱ መስጠት ነው። ለምን? መስጠት ከቤተ ክርስቲያን ምስጢራትና ከስርዓት አምልኮዎች አንዱ ምሰሶ ስለሆነ። ሌላም የቤተ ክርስቲያን ሊቅ የምሰሶነታቸውን ሲናገር ቅድም እንዳልኳችሁ ሰው 3 ነገር ነው ያለው። ስጋ አለው፣ ነፍስ አለው፣ ገንዘብ አለው። ከዚህ ውጭ አለ ስጋና ነፍስም ከብለ እና 3ቱ ምሰሶች ሲተረጉማቸው ይላል ሲጾም በሰውነቱ ሲጾም ሲሰግድ በሰውነቱ እግዚአብሔርን ያመልከዋል፣ ሲጸልይ ሲያመሰግን በነፍሱ እግዚአብሔርን ያመልከዋል፣ ሲሰጥ በገንዘቡ ያመልከዋል። እነዚህ 3ቱ የሥርዓት አምልኮ ምሰሶች የሆኑት እግዚአብሔርን በሁለንተና በፍጹም ነፍስ በፍጹም ኃይል በፍጹም ሰውነት አምልክ ማለት በነፍስህ በስጋህ በገንዘብ በሁሉ ተወራርደህ አምልከው ማለት ነው። ለዚህ ነው በመጽሐፍ ከሚቀበል ይልቅ ምን የሚያደርግ ብፁዕ ነው የተባለ የሚሰጥ ብፁዕ ነው። እና ክርስቲያኖች ሁሌ መስጠት ሁሌ ለምን እንጠየቃለን ብላችሁ እንዳትማሩ። ሁሌም ክርስቶስን እንቀበለዋለን፣ ሁሌም እንጠይቀዋለን፣ ሁሌም እናደርጋለን። እና ሁልጊዜ መቀበልን እንደምንፈልግ ሁልጊዜ መስጠትን መፈለግ መቻል አለ። የምንሰጠው ነገር ብዙ ላይሆን ይችላል። ስለዚህ መጨነቅ የለብንም። ለዚህ ነው ቤተክርስቲያናችን ስርዓት ስትሰራ የማይሰጥ ሰው እንዳይኖር በሚል በቤተክርስቲያናችን ስርዓት መሰረት ድሆች ምንም የሌላቸው አሉ፣ ለምነው የሚተዳደሩ አሉ። በአንቀጸ ምጽዋት ላይ መንገድ ላይ ወድቀው ለምነው የሚተዳደሩ እንኳን ቢሆን ለምነው ከተቀበሉት ውስጥ ለቤተክርስቲያን እንዲሰጡ መጽሐፍ ያዛቸዋል። ይሄ ብቻ አይደለም። በጥንት ዘመን እንዲህ ያለ ገንዘብ ባይኖር መስጠት የማይችሉ ሰዎች ቢያንስ በመስጠት እኔ ቀረብ እያሉ ነበር የሚያዝኑት ድሮ ማለት ነው። ስለዚህ ቤተክርስቲያን ምን ስራ ሰራች? መስዋዕት ሆኖ ከሚቀርበው ላይ ወይኑን፣ ስንዴውን፣ ሌላውን መጻሕፍቱን፣ መጋረጃውን የሚያመጡት ብቻ ትልቅ ስጦታ ሰጥተው የእግዚአብሔር በረከት ቀረብን እንዳይሉ በቤተ መቅደስ መስዋዕት የሚዘጋጅበትን ውሃና እንጨቱን ምንም የሌላቸው ድሆች በማምጣት እኩል ከመስዋዕቱ ላይ ስጦታቸው እንዲካፈሉ ስርዓት የሰራችው ከመስጠት አንድም ሰው እንዳይጎል። ስለዚህ ቤተክርስቲያንና መስጠት ላይለያዩ በጥብቅ የተቆራኙ ናቸው። በእርግጥም ቤተክርስቲያን ማለት መስጠት ስጡ ማለት ነው። ክርስቲያን ስደቱ መከራው ብዙ አያስጨንቀንም፣ አይረብሸንም፣ አይጎዳም ለማለት አይደለም። አንድ ቤተክርስቲያን ሊቅ እንዳለው ከቤተክርስቲያናት ከፍተኛ መከራ የሚደርስባት ቤተክርስቲያን የትኛዋ ናት ብለው ጠየቁት። ለቤተክርስቲያን ከፍተኛ መከራ የሚባለው መከራ አልባ መሆን ነው ብሏል አንድ የጥንት ቤተክርስቲያን ሊቅ። ስለዚህ ቤተክርስቲያን ያለ ስደት አትኖርም። ምክንያቱም ክርስቶስ መስቀል ተሸክሟል፣ መስቀል ተሸክማ ነው የምትኖረው። ቤተክርስቲያን የምትፈራው ቢኖር መስቀልን ማጣት ነው። መስቀልን ማጣት ማለት መከራ አለመቀበል፣ ለመከራ አለመፈለግ፣ ለመከራ ለፈተና አለመፈለግ በቤተክርስቲያን ዘንድ በጣም አስፈሪ ነው። ቤተክርስቲያን መከራ ትቀበል ማለት ክርስቶስ ትቷታል ማለት ስለሆነ ክርስቶስ ያለባት ቤተክርስቲያን መከራ ስለማይለበያት ቤተክርስቲያን ሁልጊዜ መከራው የክርስቶስ መስቀል አድርጋ የመዳኛ መንገዱ አድርጋ ስለምትወስደው አትሰቀቅም፣ አትፈራም፣ አትደነግጥም፣ አትረበሽም። አሁንም ከመስቀሉ ያለያ ክርስቶስ የተመሰገነ ይሁን። ቤተክርስቲያን ማለት አንዱ ትርጉሟ ስጡ 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 ማለት ነው። እግዚአብሔር ይስጥልኝ። ለመምህራችን መምህር ብርሃኑ አድማስ
ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ለእንግዶቻችንም ከልብ እናመሰግናለን። ያክብርልን። የቤተ ክርስቲያን አምላክ እግዚአብሔር አክብረውን እንደመጡ እንግዲህ ያክብርልን። አመስግኑልን። ሁሉንም በጋራ አመስግኑልን። እናመሰግናለን።